እንግዲህ ለህዝቡና ይህን ፕሮግራም ለሚከታተሉት አንድ መልእክት መናገር አለብኝ። መጪው አዲሱን ዓመት በተሻለ ንስሐ በመግባት አገልግሎታችንም የበለጠ ተሳትፎ ሰውም ደግሞ ካለበት ከቆሸሸው ነጽቶ የተሻለይቱን አዲሱን ዓመት መቀበል አለበት። እኔም መልእክቴን ማስተላለፍ አለብኝ። ህዝብ መማር አለበት። የተወለጋገዱ ነገሮች መስተካከል አለባቸው። መጽሐፋችንን መፈተሽ አለብን። ሁሉንም ነገር መማማር አለብን ብለዋልና እስኪ እንዲው እንግዲህ ያለውን ነገር እስኪ ንገሩን፣ አስተላልፉ። እድሉን ለእርስዎ ልተው። እሺ፣ መልካም ጥያቄ ነው። እንግዲህ መቼም እንደምንመለከተውና እንደምናየው ህዝበ ክርስቲያን ትንሽ ተወረጋግዶ እያየንበት ስለሆነ እስኪ ራሳችንን በማማተብ እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድ አምላክና ዛሬም ዘወትርም ለዘላለሙ አሜን። እንግዲህ ይህን አገልግሎት መልካም ጥያቄ መልእክት ማስቀመጥ ፈልጋለሁና እንግዲህ መቼም አሮጌው አልፎ አዲሱን ልናገኝ ጫፍ ዛሬ ሶስተኛ ቀናችን ነው። እንግዲህ በሰላምና በደስታ ይህንን አገልግሎት የምትሳተፉም የተሳተፋችሁም ወደፊትም የምትሳተፉ ኦርቶዶክስ አማኞች ክርስቲያን የሆናችሁ እናም የኢትዮጵያ የአስራት በኩራት ልጆች አንዳንድ መልእክት ማስተላለፍ ስላለብኝ እኔም ዝም ማለት በአቅሜ ዝም ማለት የለብኝምና በአቅሜ በምችለው አቅም እና በተረዳሁት እና ባየሁት መንገድ መናገር ስላለብኝ ነውና እንግዲህ አንደኛው የምናገረው በዛ አገልግሎት ላይ የሚሳተፉ ወንድሞቻችን የሚያገኙት ጥቅም የሚያገኙት ደስታ ከምንም በላይ ከእግዚአብሔር ከአምላካችን ከድንግል ማርያም ከሰማዕታት አባቶቻችን የሚያገናኝ ፕሮግራም እንደሆነ በደንብ ያረጋግጣልና የኛ አገልግሎት። ስለዚህ አንደኛ ይሄ ፕሮግራም በምንም ታምር የሚጎዳም አይደለም፣ የሚያበላሽም አይደለም። ከቤተ ክርስቲያን አገልግሎት ውጪ ተወርዶስ አማኝ ከክርስቲያን አማኝ ውጪ አይደለም። በትክክለኛው ወደ እግዚአብሔር እንዲመለሱ ወደ አምላካቸው እንዲመለሱ ንስሐ ገብተው ወደ ራሳቸው እንዲመለሱና ከአምላካቸው እንዲታረቁ ነው የሚያደርገው ይሄ ፕሮግራም። እያንዳንዱ የአገልግሎት በሚገርም ሁኔታ ከጠፉብን አባቶቻችን ተተለዩን አባቶቻችን የሚያገናኝ ነው። ጠባቂ አምላክ ሁሉም አለው እና ጠባቂ አምላክ ምንድነው ለምትሉ ጠባቂ አምላክ ማለት ቅዱሳን አምላክ ነው። አንደኛው ጠባቂ አምላክ ጌታችን አምላካችን እግዚአብሔር በእናታችን ማኅፀን ሲሰራ የወንድ ዘርና የሴት ዘር በሚገናኙበት እንቁላሉ በተሰበረበት ቀን የዋለ ቅዱስ አንደኛው ቅዱስ ነው። ሁለተኛ ጌታችን አምላካችን ሲሰራው ሲያበጃጀን ቁልጭ አድርጎ በአምሳሉ ሲሰራን እያንዳንዱ ሲመለከትና ሲያይ የነበረ ሲመዘግብ የነበረ መዝገባችንን የያዘ ቅዱስ ነው። አንደኛው ጠባቂ አምላካችን እሱ ነው። ጠባቂ መልአክ ማለት እሱ ነው። ሁለተኛ ጠባቂ መልአክ ደግሞ የተወለደበት ቀን ነው። የተወለደበት ቀን በዕለቱ የዋለ ቅዱስ ማለት ነው። ያ በዕለቱ የዋለ ቅዱስ ጠባቂ መልአክ ማለት ነው። ሶስተኛው ክርስትና ስንነሳ ወይም ስንጠመቅ የክርስትና ስም ወይም የመጽሐፍ ስም የሚሰየምልን በዚህ ወደ ዓለም ስንመጣ በጥሩ ሁኔታ ስንጠመቅና ስናገኝ
በዕለቱ ባለ ቅዱስ ነው የሚሰየምልን። እንግዲህ 3 ጠባቂዎች አሉ። ከኋላ ከግራና ከቀኝ ይጠብቁናል። ከዛም እነኚህ ቅዱስ አባቶቻችን ደግሞ ሲጠብቁን ልክ የ15 ዓመት ልጅ ከሆኑም በኋላ ኃጢአት እየሰራን በደል እየሰራን እያጭበረበርን እየሰለብን ሌላ ነገር ውስጥ እየገባን ዝሙቶችና የተለያዩ ነገሮችን እየሰራን እነኚህ ጠባቂዎችን አባቶቻችንን በማሳዘንና በመበደል ታጠገባችን ተለይተውን እላችን ላይ ተዋርሰው የነበሩትን እላችን ላይ ተቀምጠው የነበሩትን ጠባቂዎቻችን አባቶቻችንን በቀኝ በኩል በውጭ ተቀምጠው አንድ ቀን ንስሐ ይገባሉ እያሉ ሲከተሉ ይኖራሉ። በውጭ ነው፣ እላችን ላይ አይደለም፣ ትከሻችን ላይ አይደለም ያሉት፣ ግንባራችን ላይ አይደለም ያሉት እና ተለይተው በዛ መንገድ እየሄዱ ነው ያሉትና አሁን እነኚህ መልሰው እንዲገቡ የሚያደርግ እና ይሄ ስራ ነው፣ ሌላ ነገር አይደለም። እና ይሄ ከነኚህ አባቶች ጋር ተገናኘን የተለዩን አባቶች ተገቡ መናፍስትን አስወጥተን አጋንንትን ርኩሳን መንፈስ ደንቃራ ሟርተን አይነ ጥላን መተትን አስወጥተን እኚህ ቅዱስ አባቶቻችን እንዲመለስ የማድረግ ፕሮግራም ነው። አንደኛ የሚላኩት ጸበል ነው፣ የሚታዘዙት ጸበል ነው። የሚላኩት ጸበሎች ሴቶቹ ናቸው፣ እነኚህ ናቸው። አንድ የተወለደበት ቀን ብያለሁ፣ አንድ ደግሞ የተፈጠረበት ቀን ብያለሁ። እነኚህ ጸበሎች ይበረጡላቸውና ቀደም ተከተላቸው ሳይሳሳት የምቅድሚያ የሚጠራለት የተፈጠረበት ቀን የነበረው ነው። ሁለተኛ ደግሞ የተወለደበት ቀን ያለው ነው። አንዱ አሳሪ ነው፣ አንዱ ሸኝ ነው። ከዛም እሱ ሲመለከታ እንደነበረ እሱ ነው አማልዱን ከተሸገረበትና ተታሰረበት ስርዓት ምን የሚፈታ ማለት ነው። ይሄ ፕሮግራም እንደዛ ነው። ይሄ አገልግሎት እንደዚህ ነው እያደረግን ያለ ነው። ሌላ ዓላማ የለውም። ሁለተኛ ተተለዩን እነኛ አባቶች ተገናኘን ስራ የማይቀናበትና የማይስተካከልበት ምክንያት የለም። የማያገኝበት ድህነት የማያገኝበት ነገር የለም። ይህንን ማወቅ ይገባልና ይህን ነው እያደረግን ያለ ነው። ሌላ የሚደረግ ነገር የለም። ሌላ ታደርጋላችሁ የምትሉ ሰዎች ካላችሁ ሌላ የምናደርጋቸው ነገሮች አስማት የምንጠራበት ነገር የለም። ሌላ ነገሮች የምናደርግበት ነገር የለም። በትክክለኛው መረዳት የሚገባችሁ በዚህ መንገድ እንድትመጡና ራሳችሁን ከቅዱሳን አምላክ ተተለዩ አባቶቻችሁ ተጠባቂ አምላኮቻችሁ እንድትገናኙ ነው። ዲያብሎስን አስወጥተው እነኚህ ቅዱስ አባቶቻችን እንዲገቡልን ነው የሚያደርገው። ንስሐ እየገባችሁ ብትመጡ ንስሐ እየገባችሁ እዚህ ጋር ንስሐ ግቡ ከምትባሉ ንስሐ እየገባችሁ ብትመጡ አንድ ይሄ ነው። ሁለተኛ መጣችሁ ጸበል ተተመራችሁ በኋላ ሁሉ ነገር ታገኛችሁ በኋላ እስከ ዕድሜ ያረካችሁ ድረስ እነሱ ይጠብቋቸዋል። መልሰው ስለገቡ መልሰው እላቸው ላይ ይወርሳሉ፣ ራሳቸው ተከሻችሁ ላይ ይቀመጣሉ። ስታጠፉ እረፉ የሚል የሚገዝዝ የሚያስተምራችሁ በራእይ እየተገለጸላችሁ ሁሉ ነገር ታገኛላችሁ ማለት ነው። ይሄ ነው እንጂ ሌላ የለው። እንግዲህ ይሄን ላለው ከዚህ ወዲያ ላለው ደግሞ እግዚአብሔር ይጨመርበት። አሜን። እሺ፣ እስኪ ምናልባት አሁን እነዚህ 3 ቅዱሳን መላእክት ማለት እርሶ ፕሮግራም ላይ መጥተው ጸበል ሲመሩ እነዛ ጸበል የሚመሩላቸው ለነሱ ክፍላቸው ለሆነ ጸበል ስያሜ ሆኖ የሚወጣላቸው ማለት ነው። ስለዚህ ለምሳሌ አንዱ ወይንም ያንዱ አታችን ወይንም ያንዱ አባታችን ሚካኤል ወይ ገብርኤል እንደዚህ ቅዱሳን መላእክት ብዙዎች ቢጠሩ ለነሱ የሆነ ሲወለዱ ምን ሲሉ ቅድም በሰፊው እንዳስተማሩት በነዛ 3ቱ ቅዱሳን መላእክት በነዛ የሚውሉት ናቸው ማለት ነው። እና ይሄ ነው ያለው። በዚህ መንገድ እንቀጥላለን ማለት ነው። እግዚአብሔር እየረዳን ይኸው እስካሁን ድረስ ፈውስና ድነት እያገኙ ብዙዎች ተበሽታቸው እየነሱ ተተለዩዋቸው አባቶቻቸው እየተገናኙ እየተደሰቱ ይገኛሉ።